እኔ ማን አለኝ? እሺ እዚህ ማን አለኝ? ንገረኝ። ማን ጓደኛ ምለው ማቀርበው ሰው አለኝ? እስኪ ንገረኝ። ማንም እኮ የለኝም። ዞር በል በቃ እንዳትቀርበኝ። ሚፍታህ ዞር በልልኝ፣ ዞር በልልኝ። ናዲ ቻው። በቃ ናዲ እሺ፣ አላሳዝንህ። አትሄድ እሺ፣ አትሄድ እሺ ያልከኝ እኮ ነው። አትሄድ እሺ፣ አትሄድ እሺ። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና እየተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለሁ አልሐምዱሊላህ። ጠፍቻለሁ፣ ያው በሆነ ምክንያት ማለት ነው። እንግዲህ ጠፍቼ ከርሜ ያለሁኝ አሁን ብቅ ብያለሁ እላችኋለሁ ውዶችዬ። እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ያው እንደተለመደው በመግቢያም በመውጫያም እንደምናችሁ ውድ ቤተሰብ ሰብስክራይብ አድርጉኝ። በዚህ ወር እየሰራሁ አይደለም፣ ምንን ወር አልሰራሁኝም። እንግዲህ ምንም ማድረግ አይቻልም። ያው ሰው አገል ያለ ሰው ብዙ ምክንያት አለን ማለት ነው። ምንም ማድረግ አልችልም። ያው በተመቸኝ ጊዜ ነው ብቅ እምለው። እንደነገርኳችሁ ትንሽ ያለሁበት ሁኔታ ያስቸግራል፣ ቪዲዮ በየቀኑ ለመልቀቅ ለዛ ነው። እና እንደዚህ ብቅ ስል ያው ቪዲዮ እንግዲህ ዩቱብ በየቀኑ በየሰዓቱ ያኔ በየጊዜው ቢያንስ በ8 ቀን 2-3 እንኳ ቢለቀቅ ይወዳል። መጥፋት አይወድም ነበር። ምንም ማድረግ አልችልም ስላልተመቻቸልኝ ነው እላችኋለሁ ወዴቼ። እና እንደተለመደው ሰብስክራይብ በማድረግ ቪዲዮን ጀምሩ። ሰብስክራይብ አድርጉኝ። ሰብስክራይብ ያደረጋችሁ ቤተሰቦች ከልብ አመሰግናችኋለሁ። አላህ ኸይር ጀዛችሁን ይክፈላችሁ። በያላችሁበት አላህ ይጠብቃችሁ። ሰብስክራይብ እያደረጋችሁ እንዲሁም ውድ ቤተሰቦች ነባሮቹ ላይክ ሸር በማድረግ ተባበሩኝ እላችኋለሁ። እና ዛሬ ብቅ ያልኩት ያው በእነ ሚፍታህ ነው ማለት ነው። እንግዲህ ሚፍታህና ናዲያ ያው እየሰሩ ነው ሰሞኑን ቪዲዮ። ያው እኔ አልሰራም እንጂ እያየኋቸው ነው፣ እየሰሩ ነው። ያው ይስሩ፣ ችግር የለውም። አሁን የመጣው ፋሽን እንግዲህ ወንድና ሴት ወንድና ሴት ወንድና ሴት እየሆኑ ነው መምጣት የያዙት። ፋሽን ሆኗል። በእነ አብረሽና ሩታ ተጀመረ ማለት ነው። ሙስሊሞቹም ያው ጥንድ እየሆኑ እየመጡ ነው ማለት ነው። እየተላላሱ ያው እየተሻሹ እየመጡብን ነው። እኔ እንኳ በሙስሊሞች ይህን አልደግፈውም። ያው እንግዲህ አላህ ሂዳያ ይስጣቸው፣ ምንም ማድረግ አይቻልም። እኔ በጣም አዝናለሁ። ሙስሊም ወንድና ሙስሊም ሴት ያው ወንድምና እህት አልሆኑ ወይንም ደግሞ ባሏ የኒካህ ባሏ ቢሆን እሺ ይሻላል፣ ችግር የለውም። ግን ተማንኛውም ወንድ ጋር እንደዚህ እሱም ቢሆን ተማንኛይቱም ሴት ጋር እንደዚህ መሆኑ ለሙስሊሞች ያረክሳል፣ ያቃልላል። እውነት ወላሂ በጣም ነው ያዘንኩት ማለት ነው። ምንም ማድረግ አይቻልም። አላህ ሂዳያ ይስጣቸው። ያለንበት ጊዜና ሰዓት በጣም አስቸጋሪ ነው። ሙስሊም ያልሆኑ አካላቶች ችግር የለውም፣ ምክንያቱም ያምኑበታል ያን እነሱ ማለት ነው። እኛ ሙስሊሞች ግን ውስጣችን እንደማናምንበት ይሄን ስራ እናውቃለን። እንደው ለሰው ይምሳል፣ ሰውን ተመልካቾች እንዲበዛልን፣ ኦዲየንስ እንዲበዛልን፣ ተመልካች እንዲበዛ ካልሆነ በስተቀር ሃይማኖታችን አምሮ ነው የሚጠላው። ይሄንን ሙስሊም ወንድና ሙስሊም ሴት ከአጅነብይ ወንድ ጋር ከአጅነብይ ሴት ጋር እየተጋጋጡ መምጣት ከባድ ወንጀል ነው። እሷም ሆነች እሱ ውስጣቸው አያምንበትም። ያው ሌላ እምነት ተከታዮች ሲያረጉት ስላዩ ብቻ ጭራሽ ሙዚቃም እያስገቡ እየሰሩ ነው። አላህ ሂዳያ ይስጣቸው ነው የምለው። ላይክ ሸር እያደረጋችሁ አድርሱላቸው። አላህ ሂዳያ ይስጣቸው። ምንም ማድረግ አልችልም። በጣም ነው ያዘንኩት። እርግጥ ነው ሰው ደግሞ የሚገርማችሁ ነገር ይሄን ነው የሚወደው። እንደዚህ ሆነው ካልመጡ አያውላቸው። አሁን እሷ የብቻዋ ብመጣ ወይም እሱ የብቻው ቢመጣ ኦልሬዲ እሱ ታዋቂ ነው። ሚፍታህ ያው ብዙ ሰብስክራይቦች አለው፣ ዩቱብ ላይ ብዙ የቆየ ነው በነገራችን ላይ። ወላኪን እሷ ጋር ሲሆን ሞር ነው በቃ ሁሉም ቪውም ላይኩም ሸሩም ሁሉም ነገር ሞር ነው። ያን ፈልጎ ነው ያን የሰው እይታ ፈልጎ ነው የመጣው። እሷ ደግሞ አዲስ ጀማሪ እንደመሆኗ መጠን ትፈልገዋለች። ይሄን ብቻ ለሁለቱም አይጠቅምም። አላህ ታለና አላህ ታዘነላቸው ቢጋቡ ኒካ ቢተሳሰሩ ደስ ይለናል። ባልና ሚስት ሆነው ቢሰሩ ምንም አይደለም፣ በሐቁ ማለት ነው።
ባልና ሚስትም ሆነው እኮ ሴት ላይ እኮ ሚዲያ ላይ እንድትወጣ እኮ አልፈቀደልንም። ሁላችንም እኮ ያው ጥሰናል። መጣሱ ያው ተወንድ ጋር እንደዚህ እየተጋጋጥን አንመጣም እንጂ ሴት ላይ እንድትሰተር ነው ሃይማኖታችን የሚፈቅደው። ብቻ ቢተሳሰሩና ቢገቡ አሪፍ ነው። በዛሬው ቪዲዮዋቸው ደግሞ በመግቢያ ላይ እንዳያችሁት ተለያየን እያሉ ነው። እንግዲህ እውነት ውሸት አላውቅም። ያው እንደዛው ዝም ብለው ነው። እኔ አሁን አላምንም። ይሄንን ያው ለማያውቁ ሰው የዩቱብን ጸባይና የዩቱብን አመል ለማያውቅ ሰው ያሳምኑ። እኛ ስለ ዩቱብ ምን እንደሚሰራ እናውቃለን። ሩታና አብርሽ ስንት ጊዜ ተጣልተው እየተላቀሱ እየተሸማገሉ ቤተሰብ አይቀር አባት እናት እየገቡ መካከላቸው ጓደኛ ዘመድ እየገባ ቅውጥ ያደረጉትና ሚዲያ ላይ አሁን ባለፈ አይታችኋል። ታርቀው በቃ ሰርጋቸውን ምንድን ነው ቀለበታቸውን ዱባይ ላይ ሄደው አደረጉ። አሁንም ሰርጋቸውን አገር ቤት እንደሚያደርጉ ነው። እሺ ያርጉ፣ ችግር የለውም። ግን ያሁላ ተጣልተው ሳይሆን እነሱ ራሱ ያሁላ ቀውጢ ተጣልተው ሳይሆን ያው የህዝቡን ልብ መሳቢያ ነው። ሰው እንደዚህ ርብሻ ይወዳል። በቃ ርብሻ ያለበት ቦታ አይገኙም። ላይክ የማያደርጓቸው ሸር የማያደርጓቸው አያሁላቸውም። ርብሻ ስለሚወድ ብቻ እነሱ እየተረባበሹ ይመጣሉ ማለት ነው። አሁን የሚፍታህ የእነሱ ነው እንደነ ሩታ ነው እንጂ እውነታውን የሚፍታህና እሷ ሌላ የሚያለያያቸው ነገር ይገባል ብዬ አላስብም። አሁን ተጣላን ይላሉ። የህዝቡን አስተያየት አይተው ደግሞ ትንሽ ቆይቶ ብለው በሆነ ምክንያት ደግሞ ታረቅን ብለው ይመጣሉ። በቃ እና አሁን ተለያየን። የማያግባቡ ነገሮች ብዙ ነገሮች አሉ በእኔና በእሷ መካከል ሚዲያ ላይ የማይነገር ከካሜራ ጀርባ ብዙ ነገሮች እየተወሩ ስለሆነ ያን ነገር ለማስተካከል እና አብሮ መቀጠል ፈልጌ ነበረ። ግን በቃ አልቻልኩም፣ አሸነፈኝ። ካሁን በኋላ እኔና ናዲ ለመለያየት ወስነናል አለ ሚፍታህ ማለት ነው። እሷ ደግሞ ያው እንደማይለያትና ተሱ ተለይታ በቃ መስራት እንደማትፈልግ እየለመነችው ነው። እንግዲህ መጨረሻው እናያለን አብረን። እሱ ለአንድ ወር ያህል አብረን ሰርተናል። ብዙ ችግሮች አሉ። እዛ አምጥቼ ለእናንተ ካሜራ ላይ ለእናንተ ለጓደኞቼ ለማውጣት የሚከባብዱ ከካሜራ ጀርባ ትላልቅ ችግሮች ነበሩ። እነዛን ችግሮች እንትን ብለን ጠበብ አድርገን አብረን ለመዝለቅ ብዙ ጊዜ ሞክሬያለሁ። አሁን ግን አልቻልኩኝም። ስለዚህ መለያየት ወስኛለሁኝና በቃን ደህና ሁኝ እያለ ነው። እሷ ደግሞ አትለይኝ አይሆንም እያለች እየለመነችው ነው። መጨረሻውን አብረን እናያለን ማለት ነው። እኔ አብረው ቢሰሩ ችግር የለብኝም። አሁንም ይሄን የሚለው እሱ ጠብ ኖሮ ሳይሆን ጠብ የለም። ያው ኦዲየንሶቻቸውን ምን እንደሚሉ ከህዝቡ ምን እንደሚሉ ሀሳብ ለመቀበል ያህል እንዲሁም ቪዩ ለማብዛት ላይክ ሸር ለማብዛት ሰው በቃ ገገባ ሆኖ ጠብ ነገር ርብሻ ስለሚወድ በቃ ተሰው ምን ይለናል ብለው ተሰው አስተያየት ለመቀበያ ነው እንጂ እውነት ተጣልተው አይመስለኝም። አይጣሉምም። አላህ ታለ ደግሞ ቢጋቡ ደስ ይለኛል። እሷም እሱም ማለት አንድ ናቸው። በርሜ እኩያ ራሱ ያኔ በቃ በጣም ሴፍ የሚያደርጉ ልጆች ናቸው። ተጋብተው ቢሰሩ ደስ ይለኛል። ተጋቡ። አላህ በወሰነው ኒካህ ሰሩና ተጋብታችሁ ኑ እና ይላችኋለን። ግን እንደዚህ ታለ ኒካህ መተሻሸቱ አሁን እንደምታዩት በመግቢያ ላይ አስገብቻችኋለሁ። አቀፋት፣ አንገቱ ላይ አስጠጋት። ወንድ ልጅ ሀጅ ነብይ፣ ወንድ ልጅ ሀጅ ነብይ፣ ሴት ስቦ እጇን መያዝ አቅፎ ልቡ ላይ ማድረግ እሲ ምን ያህል ነው? በጣም የሚከብደው እኮ ሱብሃንአላህ። ሙስሊም ወንድ አንዲት ሀጅ ነብይ የሆነች ሴት ሚስቱ ያልሆነች ወይንም እህቱ ያልሆነችን ሴት ስቦ ልቡ ላይ አድርጎ ማቀፍ ምንድን ነው የሚሰማው ስሜት? ከባድ እኮ ነው ወላሂ፣ ወላሂ እኮ ከባድ ነው። አላህ ሂዳያ ይስጣቸው። ወላሂ እኔ እንጃ እንደዛ አቅፎ ይስማታል። ድሮም ነው አሁን ብቻ አይደለም። በነገራችን ላይ ሲሰሩ እኔ ለራሴ አልሰራም እንጂ እየገባሁ አያቸዋለሁ። ይተቃቀፋሉ ምናምን። ይሄ ነገር በእኛ በጣም ከባድ ነው። ሚፍታህ ራሱ ያውቃል ነገሩኝ አይልም። ቢያንስ ቁርአንም ቀርቷል፣ ስለ ዲኑም ያውቃል። በቃ አካዳሚ ትምህርቶችን ተምሯል በደንብ። በሀዲስና ቁርአንም ይሄንን ሙስሊም ምን ይከለክላል ምን ያዘል የሚለውን ጠንቅቆ ያውቃል ሚፍታህ ማለት ነው። ግን አውቆ ነው በቃ ገንዘብ እንጂ በአሁን ሰዓት ሁሉም ነገር እየቀረ ነው። የዲናችን ጉዳይ በጣም ከባድ ነው እና አላህ ሂዳያ ይስጣቸው እላቸዋለሁ። ውድ ቤተሰብ አሁን ተለያየን እያሉ ነው እንግዲህ ምን ያው ተለያይተው አይደለም
የኔ ሀሳብ ተለያይተው ሳይሆን ሰው የሚላቸውን ለመስማት ያክል ነው ማለት ነው። እና ውዶችዬ እንደነገርኳችሁ ነው። አስተያየታችሁን ላይክ፣ ሸር በማድረግ እንዲሁም ኮሜንት በመጻፍ አስቀምጡልኝ እና ላይክ፣ ሰብስክራይብ በማድረግ ተባበሩኝ እላችኋለሁ።